ምን አይነት አጋጣሚ እንደሆነ አላውቅም። ዛሬ 6 ሰዓት አካባቢ ከቀናት በፊት ስለጠፋው ህፃን ምን አዲስ ነገር አለ ህፃኑ ተገኘ እንዴ ብዬ አፋልጉኝ ላለኝ ሰው መልእክት በዚህ መልኩ ላኩኝ። አሁን ግን የሰማሁት ነገር ልብን የሚሰብር ሆኗል። ላለፈው አትማ ቲክቶከራት በሐቅ መንግስት ክትሆን ትባ ማለት ዝናይ ቀደም መንግስቲ አበይ ዓዲ ተጸጊማ አበይ ጽናዕት የድልያ እንታይ የድልያ ክንዴ ኮታ የድልይ ምን ይስጠመይ ምን ይውሽማግለ ምን ይውስህ ዘይበለ ሰላም ከመይለሁም ክብራት ተመልክተናል። ሎሙን ከምትልሙድ በሐዲስ ዜናታትን በሐዲስ መዘናገ ቪዲዮታትን ናባሁን ቀድምና አለና ለዚህ ቻናል ደግሞ ላይክ ሼር ሰብስክራይብ እንዳገበርኩም ከተበረታቱና በፈረ ለማናሐተት ቆላ ሀበን ካሕሱ ዝባል ሰሙን ሙሉ ጠፊዩ እንዳተዋህለ እንዳታሐሰበ ይነሩ ህዝግን ሬስኡዮም ተቀቢሎም ቤተሰቡ ማለት በጣም ይዘህዝን። እስኪ ሪናየን መለስት ቪዲዮ ምን አይነት አጋጣሚ እንደሆነ አላውቅም። ዛሬ 6 ሰዓት አካባቢ ከቀናት በፊት ስለጠፋው ህፃን ምን አዲስ ነገር አለ ህፃኑ ተገኘ እንዴ ብዬ አፋልጉኝ ላለኝ ሰው መልእክት በዚህ መልኩ ላኩኝ። አሁን ግን የሰማሁት ነገር ልብን የሚሰብር ሆኗል። ላለፈው 1 ሳምንት ሁላችንም መገኘቱን በጉጉት ስንጠብቅ የነበረው መልካም ዜና ሳይሆን ልብን የሚሰብር መርዶ ለመስማት ተገደናል። የ7 ዓመቱ ህፃን ሀበን ካሳ ላይመለስ ተለይቶናል። ለቤተሰቦቹና ለመላው ህዝብ በሙሉ ፈጣሪ መጽናናትን እንዲሰጣችሁ ከልብ እመኛለሁ። ሀበንንም ፈጣሪ በቅፎ ያኑርልን። የቃት ሰርሽሞን ተቆልዕት እንዳ አከበትያ ሴክስ ትገብሮም ዘላሞ በጣም ይዝገርም ዳርጋ ምድፋር ሞ ስቴሪና ይዛረብ ዘሎ ቦኒ ብሉ እንዳትባሃል ኣብ ኢንዶኔዥያ ባሊ ዝበሃል ሽም ፅቡቅ መዛወር ገለ ቦታ ኣሎ። ኣብኡሲ ኣብ ክንዲ ክትዘናጋ ወይ ክትዛወር ገለገለ ትመፅሲ በቃ ሕማቅ ቪድዮ ገለ ክትሰርሕ መፅያ ተባሂላ ተኸሲሳሲ ተጠቂማ ፖሊስ ተሓቢሮም ኢንዶኔዥያ ከዓ ከምኡታ ስለዘይፍቀድ ፖሊስ መፅኦም ኣብ ትሕቲ ቀይዲ ኣትዮማ ክሳብ 15 ዓመት ማሰርቲ ክትፅበያ ይኽእል እዩ ተባሂሉ። እዛ ጓል ሕጂ ፅብቕቲ እያ እንግሊዛዊት እያ ጓል 26 ዓመት እያ ንምንታይ ሰብ እንቋዕ ኮነት ትተኣሰር ዳ ዝብል ዘሎ ሕጂ እንታይ ስርሓ ፈቆዶ ዩኒቨርሲታት እናኸደት ኣብ ዓዲ እንግሊዝ ወላ ኣብ ካልእ ሃገራት ማለት እዩ። ኣነ ሕጂ 18 ዓመት ዝገበረ ሰብ እየ ዝደልን ቤርሊ ሊጋል ኤጅ ዝበሃል ሕጂ 18 ዓመት ዝገበረ ብናፃ ምሳይ ይኹን ኣይክፍለኩም ጥራይ ክቀድሖ ኣብ ዌብሳይት ወይ ከዓ ከብሮ ኣፍቅዱለይ እናበለት ፈቆዶ ዩኒቨርሲታት ኩሎም ወዳቶም እያ ተባሂላ እቶም ቤርሊ ሌጋል ዝኾኑ ዝበሃል በቃ ዳርጋ ሕጂ በቃ ንኣሹ ዝኾኑ ሕጂ 18 ዓመት ዝመሉ ወዳት ማለት እዩ። ምእንቲ ከይፍለጡ ሽዑ ዝኾነ ማስ ትገብረሎም ገለ ብከምዚኣ በቃ ሃቢባ ብከምዚ ኣዝያ ሃቢባ ብዙሕ ኣቴንሽን ናይ ዜናታት ገለ ስሒባ ሚልዮነር ኮይና ሕጂ ከዓኒ እንታይ ኢላ ኣብ ኢንስታግራም ዳገደገራ ኣነስ ናብ ባሊ መፅእ ኣለኹ ኢንዶኔዥያ ማለት እዩ ንኣሽቱ ወዳት ተለዎም ሕጂ ከዓ ብነፃ ግን ክቅዱሕ ዓይነት ቻሎ ኢላ ኣዋዓውያ ሕጂ ባሊ ኣሜሪካ ኣይኮነን እዚ ኢንዶኔዥያ ከዓ ኣውሮጳ ኣይኮነን ናብ ባሊ ምስ መፅእ ሽዑ ሓደ ተጠቋማይ ማለት እዩ ብግብርታታሲ ኣዝዩ ዝሓዝን ብዙሕ ሰብ ዝሓዝን ብግብርታታ ንኣሽቱ ኣወዳት በቃ ቴንሽን ምግባራ ዝሕዝኖም ብዙሓት ሰባት ስለዘለዉ መን ምዃኑ ይተፈልጠን ግን ምስ ናሽቱ ወዳት ተሓድር እያ በሪድኩም ኣለምሽ ምስኦም ተሓድር ቪድዮ ግን ተቆዲሖም ገፆም ከዓ ይሽፈን እንታይ ኣትገብር ከዓ ከይትብሉ ተሓድር ምስ ናሽቱ ቆልዑ ፖሊስ ሓቢርዎም ንመመጃዎም ከምዚ ኢላ መፅያ ዘላ ይብሎም ማለት እቶም ፖሊስ ከዓኒ ኣይተረድኦም ከመን ኣለዎም እንታይ ዝብሎም ዘለኹ ማስ ኣይተረድኦም መጀመርታ ዝጠቆማ ናብታ ንሳ ዝተኻረየታ ሚኒባስ ምስ ወሰዶም ሽዑ ኣብታ ሚኒባስ ንሳ 14 ኣወዳት ንፅሒሖሞም ኩሎም ከዓ ተኣሲሮም እዛ ጓል ንኣሽቱ ወዳት እናበለት ናይ ምሽ ረኺባ ብዙሕ ሰብ እያ በቃ ተቆጥዕ ብዙሕ ሰብ እያ ትሕዝን ናታ ባዕላ ትፍለጥ ደሌታት ይኹን ክብል ክእል ሚሰር ነዞም ስቲል ኣዝዮም ንኣሽ ዘለዎ መናእስያት ግን ከምዚ ጌራ ክተባላሽዎም ተሃኒዳ መጣ በቃ እሞ ከዓ ብሕጊ ከዓ ዝኾነ ሰብ ክረኻኽበላ ይክእል እዩ ኣብ ምዕራብ ዓዲ ማለት እዩ ብዙሕ ወለዲ ይሓዝን ሕጂ ኢንዶኔዥያ ሕነ ናይዚ ኩሉ ዝሓዘነ ወለዲ ሒና ክትፈድያ ተባሂሉ ነይሩ ሽዑ ግን እቶም ፖላይስ ቀልጢፎም እዮም ናብታ ፓስ መፅኦም መስለኒ ቀልጢፎም ማለት ዝኾነ ካሜራታት ገለ ፈቲሽና ዝኾነ ነገር ኣይረኸብናን ገለ ኢሎም ኩሎም እቶም ሰባት ምስታ ጓል ሓዊስካ ቤት ማእሰርቲ እንደም ፀኒሖም እንተወሓደ ካብ ኢንዶኔዥያ ክጥረዝ እያ ወይ ከዓኒ ከም ዝተባሃለ ማእሰርቲ ክብየን ንኽእል እዛ ጓል ሕጂ ዓብያስ ከመይ ነይሩ ብስነ ስርዓት ዲ ዓብየትን ከመያ ኣቦኣ ዓብያ እንዲገለሉ ብዙሕ ሰብ ዝዛረብ ምክንያቱ ማራ ሃቢባ ኩሉ ሰብሲ ቦኒ ብሉ ገለ ብለ እዚ ናይዛ ታሪክ ብድሕሪ ትርኢናያ ግን ዝኩሉ ይነበራን ከማን
أبونا دن بتصبق النابرة أبتصبق بطاني عد إنجليزي عبي وايو دحريو خاني بنشتاع ماتيو نحدا أزيو هابتامنا مهارتاز نبرك ما مهارتاز نبرك هوان تبعها بس أسبع المس نورمال مالتيو هابتام نابرة خاني جزيو نبيرة شو خاطر تفاتحهم والحدا أي كود صورو شو عزاقوال دحريو نورمال ناي أوفيسرة توصرهم نورمال تنعش والد أول ما توصر سرح نرا إذا تسجل حاجة تزاربها سلتشني بقى سلتشني دخلنا في عينا برا كلا عينا برا بقى سلتشني أتمنى كنت بقول على من أنا تكبر بقى سلتشني سرحي جديدة تخيله نابزنا نجارات فيديوهات كده سرحات يا معلش جبتوا حد كان يسوي ولا بخمسي جنزة توان حد يجزي خمسة زارنا يعني ما بزحتن ميتي ويبيتن $50 نوحين زتوا زين بإنترنت سألوا فيديو جالس يدن جذب سخف السبسكرايب وبرجالس بلا مالتيو نصح جنتاي فلنا جرا عسى شو منتج زمول قلنا عشتو بالزبل بيزنس بلان يا فيمس كوينا طبعا عسى شو منتج زمول حجي ستيل ما عشتو قلعت يوم هيلو من هيوتي فيرسز مولزولو يكع صراحة هونو كع هيلو من صراحة جمهور زولو مش زين حجي قديات قبرو بقى على نتصفر الدن بلن هذا انتي قديات يرد خمزي هيوتهم كبالاش والهم نبزي إلا نجار كاتوهم قال خلوا عزيز يحسنك كم ويلا أخذ الزار أفاضية حجي لو ما أبين فيرس مش هو على خو لو مصبح كأني أب كم زي فيرس خيري دحر صبح كأخم زي لس كم سرعة توعور بحرك خاز قنا السبب سخون قبل يكلني تبراندا زيو إذا إنكم كنت فتحنا نتايو من قصات نزلت فيديو إندستري كعاز أطرح ينزلون ملو كإلا كأسي الناس كسر حلو حجي بسر الإنترنت إيراب أمريكا تسرحت ولا تخدناها أفريقيا تخيلهم نتسيب إيراب تايلاند تسرحت ولا تخدناها نبزقون عنهم كزرقحي أجي خمس سر حدا كأنسيها ولا تمر تخلون جنزب كلون بقى ولا جنزب تمرت ولا أقول هاي اللون قالوا في مسكوناز دي لخاني تمزقونك أني أطوه كنت أجاء الكذا عبي خايم قلت كم من اليوم ولد بقى كنت أجاء إن عبي نامسي بقى نايزين بقى شعوب كده يقولون بقى يقبطوا أمان لو قايلهم سيمارون يروح بقى على عينك أزقبرهم شوف أتري أجيت أمك فتح كم عينة إندستري كله كعدسو ترى يزلوا بقى كعدسو صلوا زي كأننا قاعد كنا جيب بزح سب كأسيلونا بتعق أبا ومسرته سيملا صلوا مهنتو أي واس أكانوا تكثر ليبرال مهنت أي واس أكانوا حجي نفتعق أبا ومسرته سيملا صلوا أخل سب بقى أخل بالس بزحات سبات يتعصوا إلو تتابعوا أنت حق غير غريب حجي حنت تقول كبرنا أو إنها مرمرة نمنا أساسي جهود اللي هو سجن حيز زلوز قداي نايت فيديو جروم زلوز إندستري كم زجب أنا نحر سارحنا لوسي كل سب مالتي نحر كم زجب أنا سارحنا لو بزحنا قات برز نجار لوندي كل تصوي كألدو لكم تحسبوا ويس أي كندينا كبتصو لكم تحسبوا أجابات ريوات لهم فيديو أتحتي بولا لاندو من بسيط أفتح ساتفو بخمك عصق الكعني أبكم أنت كنت صحوا حجة أفتح بول كعصق كعلدي ويكأن خندينا كعصق في الأوبشنز كبر لكم أكتب لقى بلوتوث نزل نجار زخون نجار جبر له وحجة من بسيط أفتح بول ساتفو بخمك عصق الكعني تجي ما أفتحكم أنت كنت صحوا يتابعكم سدرايتو مرعون دابلو يشغلوني أنا خبرات تعذبتي سكننا يديكو خا نغيتك ور تبعتاي زبال أيفوتوني فتيما مسؤول تبعتاي رفعتي كبوليتيكا كم زوج عندنا منم جعافي دحر هذي خمسة يخونا انتظاري بقوله دحر حجين واحد يدق نيرة إلو تناجر له سكيرينا ينمر فيديو أبزخونه يكون انترفيو قال من عملون يلخون دحر حزي أو زخونه يكون ميديا أو سوشيال ميديا قال أبقى ما حتتون نعرفه قليل اللخوم مالتي زي ترى حيكونن ناي زخونه يكون ودبون دقافي يكون قدم حزهم تفلطوه نحو حد دقافي نيرة عبالو على أيكون جن نحو حد دقافي نيرة دحر حزي جن نحو حتى نقلي زخونه يكون ناي بوليتيكا ودبات دقافونه يكون انترتينرونه يكون قالونه يكون so زي أخنقركم دلي أب سوشيال ميديا يكون أو زخونه ميديا زلني ناي أكتيفيزم صراحتي طاطو خابزبل درجة شو منت مع تجير الله حزي نقرأت كلهم كلير خصاب زخونو أي ملسني أنا بليس بفلايزي الفعاتي تسفا وورلد لود ريبورت بمقوار بلوك بمقوار تتعاورني صبغي مع حساب يدناقر سلازلو مالتي بزح حساب يدناقر يزلو نا تانكيو يغني الله وكرات تأثيرهم كم زنبرون فلتينا ننجاني نن أدوناي زبالو مارتيو نمتاي كم تأثرون بمنتاي مكنيا كم تأثرون جمع إناقر الله مرحينا عبي عمد مالتيو سكيرينا ينمرست فيديو تيك توك كاتيايزو በቁጥጥር ስር የዋሉ ወጣቶች ነበሩ። እንዴት ባላችሁ?
ሰላም ነው? አትስቁም እንዴ? ጠቅላይ ሚኒስትር እንግዲህ ከውድ ጊዜው ቀንሰው የቀጣይ ሪሰንትሊ ከቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። እነዚያ ወጣቶች ለኢትዮጵያ አስፈላጊ ናቸው። ያንን አውድ ተቀላቅለው ፈጥረው ለመማር ስራ ለመስራት መሞከራቸው ሊበረታታ የሚገባው ጉዳይ ነው። ነገር ግን ሲማሩ ከውጭ መማር ያለባቸውን ዕውቀትና መጠበቅ ሴፍጋርድ ማድረግ ያለባቸውን የኛን ባህል የኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ለዚያ ደግሞ መገሰጽ መመከር ያስፈልጋል ማለት ነው። ግማሹ ለምን ተያዙ ግማሹ ለምን አልተያዙም ይላል። እኛ ልጆቹን ኢንከሬጅ ማድረግ ነው የምንፈልገው፣ ግን እየገሰጽን እያስተማርን ለምን ለምሳሌ አንድ ሀገር ብንወስድ ስም መጥቀስ ባያስፈልግም ከ16 ዓመት በታች ያሉ ልጆች ሞባይል እንዳይዙ ሕግ ያወጣ ሀገር አለ። ለምን እነዚያ ልጆች ሞባይል ይዘው ከሚያገኙት ዕውቀት በላይ ጥፋት ነው ብሎ አስቧል። ታዲያ እንዴት ቴክኖሎጂ ይጠቀሙ ሲባል ትምህርት ቤት ሲሄዱ ኮምፒውተር አላቸው፣ መምህራን ይቆጣጠራሉ። ቤት ሲገቡ ኮምፒውተር አላቸው፣ ወላጅ ይቆጣጠራል። እዚህ መሃል ግን ስልክ መያዛቸው ጉዳት እንጂ ጥቅም የለውም ብሎ ከልክሏል። ሌላ ሀገር ደግሞ የወሰን እንደሆነ በሳይበር ሴኩሪቲ ተቋም በመገልገል ቲክቶክ በአንድ ሀገር ውስጥ 100% በሚባል ደረጃ ህፃናት ከ16 ዓመት በታች ከሆኑ ከስቴም ውጪ ቲክቶክ ማየት አይችሉም። ቲክቶክ አለ ሳይንስ፣ ማቴማቲክስ፣ ቴክኖሎጂ ነክ ጉዳይ እንጂ ያለባበስ ያዘፋፈን ምናምን ነገር ማየት አይችሉም። ዘግቷል። ያ ሀገር ያ ብቃት አለው። ልጆቼ በቲክቶክ በቴክኖሎጂ ስለ ሳይንስ ሲወቁ፣ ስለ ማቴማቲክስ ሲወቁ፣ ስለ ፊዚክስ ሲወቁ ከዛ ያለፈው ዕውቀት ግን አያስፈልጋቸውም ብሎ ዘግቷል። ኢትዮጵያ ከዚህ ዓመት በታች ያለው ወጣት ስልክ አያዝ ብላ ህግ ካላወጣች፣ ቲክቶክ ደግሞ ፊልተር ማድረግ ካልቻለች፣ መጠንቀቅ ያለብን ነገር በተለይ ኢንፍሉዌንሻል ምንባል በዛ ሰፈር የምንሰራ ሰዎች በእኛ ምክንያት ብዙ ሰው ሊመረዝ ይችላል። ቢኮዝ ህፃናት አንድ የሚወዱት ሰው አለባበሱ፣ አነጋገሩ፣ ቆመናው ሁሉ ኢንፍሉዌንስ ያደርጋቸዋል። እኛ የሚከተለን ሰው እንዳለ አስበን ጥንቃቄ ካላደረግን የኢትዮጵያን ባህል፣ የኢትዮጵያን እምነት፣ የኢትዮጵያን ፍላጎት የሚቃረን ከሆነ ቴክኖሎጂው አጋዥ ሳይሆን ጥፋት ይሆናል ማለት ነው። ቴክኖሎጂ የምንማርበት፣ የምንጠቀምበት፣ የምናድግበት እንዲሆን በእኛ ውስጣዊ ሁኔታ የተገራ መሆን አለበት። ከዚህ አንጻር ሳይበር ሴኩሪቲ በጣም ከፍተኛ ኃላፊነት ያለበት ተቋም ነው። ይህን እንደሚያሳካ ተስፋ ይደረጋል። ቅድም እንዳየኸው የተለያዩ ሴክተር እየመሩ ያሉ ወጣቶች ኢትዮጵያ ስትራቴጂ በመንደፍ ብቻ ሳይሆን በዚያ ዘርፍ ሊመሩ የሚችሉ አመራሮች በመፍጠርም ከፍተኛ ተስፋ እንዳለ የሚያመላክት ነው። እኔ እንደዛ የተሰማኝ ያንተን ስሜት ባላቅም በጣም ደስ የሚል ቀን የነበረን። እነዚህ ልጆች ያን ያሳካሉ የሚል ተስፋ አለኝ። በመጀመሪያ ዶክተር በለጠ እንኳን ደስ ያለ ለማለት እወዳለሁ። እንደምታስታውሰው ዲጂታል 2025 ሲነደፍ ትንሽ አምቢሺየስ እቅድ ስለነበረና በዲጂታል ሴክተር ስትራቴጂ አውጥቶ የመተግበር ልምምድም ብዛም ስላልነበረን አይሳካም ኢሉዥን ነው የሚል ፍራቻ በስፋት እንደነበር ታስታውሳለህ። በሚያስደንቅ ሁኔታ ከአምስት ዋና ዋና ዘርፎች መካከል አንዱ ስትራቴጂ መሆን አለበት፣ ለኢትዮጵያ ብልጽግና መረጋገጥ አይተኬ ሚና አለው ከሚለው ውሳኔ ጀምሮ ዲጂታልን ከግብርና፣ ከኢንዱስትሪ፣ ከማይኒንግ፣ ከቱሪዝም አስተካክሎ የማየት እይታ ከተጀመረበት ጊዜ አንስቶ ኋላም ስትራቴጂው ተነድፎ የተተገበረበትን መንገድ ስንመለከት ምናልባት በግብርናውም በማይኒንጉም በኢንዱስትሪውም ጥሩ ውጤት እንደመጣ ቢታወቅም የ2025 የዲጂታል ስትራቴጂ 100% በሚባል ደረጃ የተሳካ ስትራቴጂ ነው። ይህን ስትራቴጂ
ይህን ስትራቴጂ በመንግስት መዋቅር ብቻ ሳይሆን አካዳሚያውም እንዲፈትሸው እጋብዛለሁ። ምን ነበር ትልሙ፣ ንድፉ፣ ምን ተሳካ፣ ምን አልተሳካም የሚለውን ለማየት እድል ቢያገኙ አንድን ነገር አርቆ ማቀድ አርቆ ማለም ብቻ ሳይሆን የመከወን ብቃት ከዚያ ውስጥ እንዴት ሊወጣ እንደሚችል የሚያሳይ አስተማሪ ጉዞ ስለነበረ አንተ በዋነኛነት ይህን ስትራቴጂ የሚመራውን ተቋም የመራህ ሰው ስለሆንክ እንኳን ደስ ያለህ ብልህ የሚገባህ ይመስለኛል። የ2030 የዲጂታል ስትራቴጂ መንደርደሪያ ያደረገው 2025 ነው። ግን ዋና ራዕይ ዋና ፍላጎቱ ሰብሰብ አድርገን ስናይ 3 ነገር ለማሟላት ነው። አንደኛው አክሰስ ነው። ሁሉም ዜጎች ከቤታቸው ከሴልፎናቸው ካሉበት ስፍራ የሚፈልጉትን አገልግሎት ማግኘት የሚችሉበትን እድል መፍጠር ነው። ለምሳሌ ቅድም በቴሌኮም ሲነሳ በ2030 የዲጂታል ፔኔትሬሽን በዴታ 90% እንደርሳለን የሚለው የ2030 ስትራቴጂ በጣም ኮንሰርቫቲቭ ከመሆኑ የተነሳ ነው እንጂ ማለም መተለም ያለብን 100% ነው። ምክንያቱም 90% ሰው አክሰስ ኖሮት 10% ዜጋ አክሰስ ከሌለው መንግስት ወዶና ፈቅዶ 10%ቱ ከኋላ ይቅር ግድ የለም ብሎ አምኗል ማለት ነው። ዜጎች እኩል እድል እኩል ሰርቪስ ማግኘት እንዲችሉ የመጀመሪያው ትልሙ አክሰስ ነው። ሁለተኛው ኦፖርቹኒቲ ነው። ኢኳል ኦፖርቹኒቲ ባልሰጠንበት መስክ ባልሰጠንበት ሁኔታ እኩል ተጠቃሚ መሆን አይቻልም። በጾታ ወይም በአካል ጉዳት ምክንያት ወይም በርቀት ምክንያት ዜጎች ሊያገኙ የሚገባውን እድል እኩል የሚያመቻች ስርዓት መፍጠር ያስፈልጋል። ይሄ ዲጂታል 2030 አንዱ እንዲያሳካ የሚፈልገው ነገር ኢኳል ኦፖርቹኒቲ ለዜጎች መስጠት ነው። ምን ማለት ነው? እዚህ ሰበታ ያለ አንድ አርሶ አደር እና ቀሪዳር ያለ ወይም ሽራሮ ያለ አንድ አርሶ አደር ስለ ዌዘር ያላቸው መረጃ የተለያየ ከሆነ በቅርበት ያለው የሚያቅ በርቀት ያለው የማያቅ ከሆነ በኢንፎርሜሽን እጦት ምክንያት ምርታቸው ሊበላሽ ይችላል። ካመረቱ በኋላ ገበያን በሚመለከትም እኩል መረጃ ማግኘት የማይችሉ ከሆነ በመረጃ እጥረት ምክንያት አንደኛው ገበሬ የለፋበትን ዋጋ አያገኝም፣ አንደኛው ገበሬ የለፋበትን ዋጋ ያገኛል። እዚህ አንደኛው አክሰስ ነው፣ ሁለተኛው ኦፖርቹኒቲ ነው። ሶስተኛው እና ዋነኛው ነገር ትረስት ነው። በዜጎችና በተቋማት መካከል ትምምንን ካልፈጠረ ለምሳሌ ሞባይል ይዞ ሰው እቺ ሞባይል ብሬ እንዳሰርቅብኝ በሞባይል መኒ በቴሌብር አልጠቀምም የሚል ዜጋ ካለ ሞባይል ሰራቂ ሳትሆን አመቻች መሆኗን ማሳመን ያስፈልጋል። በተቋምና በዜጎች መካከል ትምምን ካልተፈጠረ የገንዘብ ትራንዛክሽን፣ መማር ማስተማር፣ ስለ ጤና ዳታ መስጠት፣ ደፍሮ ለስራ አፕላይ ማድረግ፣ ፐርሰናል መረጃን በክላውድ ላይ ማስቀመጥ የመሳሰሉ ጉዳዮች የሚታሰቡ አይደሉም። እንደኛ ባለ ማህበረሰብ በጥርጣሬ በስጋት በኮንስፒሬሲ ተሞላ በሚሆንበት ሰዓት ቴክኖሎጂ አሳላጭ መሆን ተስኖት የሚፈራ ከሆነ ዜጎች የማያምኑበት ከሆነ የምናስበውን ነገር አያሳካም። የዲጂታል 2030 የአክሰስ ኦፖርቹኒቲ እና ትረስት ተደምረው አንደኛ ስራን መፍጠር አለባቸው። ለዜጎች በርከት ያለ የስራ እድል መፍጠር አለባቸው። ሁለተኛ ለሀገር እድገት ማረጋገጥ አለባቸው። ማደግ አለብን። ስራና እድገት ብቻውን ግን በቂ አይደለም። ሉዓላዊነት የምንለውን ነገር ደግሞ የሚያረጋግጥ መሆን አለበት።